ከ62 ዓመታት በፊት በ1956 ኢትዮጵያ በሜልቦርን ኦሊምፒክ ስትሳተፍ ከተወዳደረችባቸው 5 የስፖርት አይነቶች አንደኛው የሆነው የቮሊቦል ስፖርት የዕድሜውን ያክል ስኬት ባይኖረውም ፌዴሬሽኑ በየዓመቱ የሚያዘጋጀው የሊግ ቅርጽ ያለው ውድድር ተጠናቋል። ሻምፒዮኑ ወላይታ ድቻ በቀጣዩ ዓመት ዳግም በአህጉራዊ መድረክ ተሳታፊ መሆኑን ባረጋገጠበት ውድድር የአምናው ሻምፒዮን ሙገር እንዲሁም በአዳጊዎች ቡድኑን የገነባው መቻል ሁለተኛና ሶስተኛ በመውጣት እንደ ወላይታ ድቻ ሁሉ እነርሱም በአፍሪካ መድረክ ኢትዮጵያን እንደሚወክሉ ተረጋግጧል። የውድድር ዓመቱ ለወላይታ ድቻ በሀገር ውስጥም ሆነ በአህጉራዊ ውድድሮች በስኬት የሚዘከር ሆኖ ተጠናቋል። የ2018 ውድድር ታሳቢ ባደረገ መልክ ነው ከጅምር ጀምሮ ስራ ስንሰራ የቆየ ነው። ያ ስንሰራ የቆየነው ስራ ነው ለዛሬ ውጤት ያበቃል። ምናልባት የ2018 ዓመተ ምህረት ቮሊቦል ውድድር ከመካሄዱ በፊት እንደ ታርጌት አድርገን ከያዝንባቸው ነገሮች አንደኛው እዚሁን ሀገር ውስጥ ሆኖ ማሳክተናል። ከዚህ በፊት ተከታታይ ዋንጫ ስንበላ ነበረ። 2 ዓመት ሉዝ አድርገናል። ውጤቱ ከኛ እጅ ርቆን ነበረ። አንደኛ ወላይታ አካባቢ እንደ ባህላዊ ስፖርት ነው የሚታየው ቮሊቦል። በቃ ህፃኑም ትልቁም ሁሉም እንትን ነው የሚያየው እና አተን ነበረ። ያንን ችግራችን ምንድነው የሚለውን አመራሮቻችን በጣም ገምግሞ እንትን ብሎ ያለውን ችግር ፈቶ ቲሙን ሪፎርም አድርጎ ከኮቺንግ ስታፍ ጀምሮ ሪፎርም አድርጎ ቦርዱም ጠንካራ አቋም ወስዶ ወደ ውጤት ልንመጣ ችለናል። እኛም ጨዋታው ሁሉም ሜዳ ውጪ ሜዳ ስለሆነ ብዙ ጊዜ ያው ከኢትዮጵያ ውጪ ስንሄድ ነው የሚከብደው። አሁን እኛ ጨዋታ ነው አምቦም መጀመሪያ ዙር ተጫውተናል። አርብ ጊዜ ነበር ሜዳው እንደኛ አውት ኮርት ውጪ ሜዳ ስለሆነ ጥሩ ተጫውተናል። እዛ ያለው 3 4 ጨዋታ ነበር፣ እሱን አሸንፈናል። ቀጣይ እኛ ጋር በሜዳ በደጋፊዎች ፊት ነበር። እሱንም ያው ደጋፊ ሲሆን ትንሽ ጫናም ነበረ። ደጋፊ ከኛ ጥሩ ውጤት ስለሚጠበቅ ጫናም ስለነበረ እሱንም የወጣበት እንትን አድርገን አሸንፈናል። አሪፍ ነበረ። ተመልሰን እዚህ መጨረሻ ጨዋታ አዲስ አበባ መጥተናል። እዚህም እግዚአብሔር ይመስገን መጀመሪያ 1 ጨዋታ ብቻ ነው የተሸነፈነው። አሪፍ ጊዜ ነበር። ጠቅላላ ቲሙን የነበረበትን ችግር ሰርተንበት ገምግመን ከሚመለከተው አካላት ጋር የጋራ ካደረገን በኋላ ሪፎርም ከሰራን በኋላ 3 ዓመት በተከታታይ ከዋንጫ ውጪ ከሆንበት ወደ ሻምፒዮንነት የመጣንበት ዓመት ስለሆነ የስኬት ዓመታችን ብለን ነው የምንገመገመው። ዘንድሮ ከየትኛውም ጊዜ የተሻለ ውጤት ያስመዘገብንበት ዓመት ቢኖር ዘንድሮ ነው። 5-6 ሄደናል፣ ግን ዘንድሮ የተሻለ ውጤት ነው። እንደ ወላይታ ድቻ ኢትዮጵያን ወክለን ብቸኛ ክለብ ሆነን ነው ሩዋንዳ ላይ በነበረው ውድድር ስፔሻሊ ከየአገሪቱ የመጡ በጣም ቻሌንጅ ይሆኑ እንደኛ አውትዶር ጌም የሚያደርጉ ሳይሆን ኢንዶር ውስጥ ኳስ የሚሰሩ ናቸው። ያ ፕሮፌሽናል ናቸው፣ በዶላር የሚከፈላቸው ናቸው። እኛ ደግሞ እዚህ አገር ውስጥ ሰርተን ከነሱ ጋር ሄደን ቻሌንጁን ስንገጥም እጅግ በጣም ጠንካራ ጌም ነበር። ሆኖም ግን ከመቼውም ጊዜ እንደ ክለብም እንደ አገርም ከመቼውም ጊዜ በበለጠ በተሻለ መልክ ውጤት አስመዝግበን መጥተናል። ዘንድሮ ይሄን እንግዲህ ስናደርግ ወደ 7ኛ ጊዜያችን ነው። በፊት ከ6 ጊዜ እንግዲህ በክለቦች ሻምፒዮና ላይ በተለያዩ ሀገራት ላይ በተለያዩ ዞኖች ላይ ተሳትፈናል። ዘንድሮ ግን ከዛ ልምድ ቀምረን ልክ ኢትዮጵያ ፕሪሚየር ሊግ ዝግጅት እንዳደረግነው ለሱም ለተሻለ ዝግጅት አድርገን ጥሩ ውጤት ያስመዘገብንበት ከዚህ በፊት ከነበሩ ደረጃዎች ሁሉ የተሻለ ደረጃ ይዘን የመጣንበት ውድድር ዓመታችን ነው። አዳጊዎችን ነው እኛ ጋር በጣም አሁን ላይ በነበረው ውድድርም አሁን ከኛ ጋር ተሳትፎ ከሚያደርጉትም ወደ 6 ልጆች አሉ፣ አዳዲስ ልጆች እዛ በቢጫ ተሰራ ያሉትም አሉ፣ ገና ያልመጡ እዚህ ውስጥም ያሉ አሉ። እነዚህ ነባሮችን በታዳጊዎች እየተተካን እንዲተኩ እናደርጋለን። ቀጣይ ላይ የተሻለ ይሆናል ብዬ አስባለሁ። ይሄ ማለት አሁን አገር ላይ እየተሰራ ካለው ስራ አንፃር በጣም የሚያሳያቸው ብዙ ነገሮች አሉ። እየተበታተኑ ያሉ ክለቦች ቀጣይነት ባለው የውድድር መስዋዕት ካለ አገርም እንደ አገር ጥሩ ቡድን ሰርቶ መሄድ የሚችልበትን አንግል መፍጠር ይቻላል። እንደኛ አካባቢ በጣም የሚዘወተር ስፖርት ነው። እንደሚዘወተርም ጭምር እየሰራን አይደለም። ግን ቀጣይ በሚኖሩ ነገሮች ዘንድሮ የተወሰነ የጀመርናቸው ነገሮች አሉ። ቀጣይም በየአካባቢያችን በፕሮጀክት ደረጃም ለመቅረጽና ለተግባራዊ ለማድረግ እያሰብንበት ስለሆነ ቀጣይ የተሻሉ ልጆችን አዳዲስ ፊቶችን ይዘን ለመምጣት የተሻሉ ውጤቶችን ደግሞ ይዘን ልክ እንደዚህ ሻምፒዮን ሆነን ለመቀጠል ብዙ ረጅም እቅዶችን ይዘን እየተንቀሳቀስን ያለን